የፊልሙ መጀመሪያ ሺንህያንን ያስተዋውቀናል። ሺንህያን በሰዎች ራስ ላይ የቀይ መስመር ምልክቶችን የማየት ችሎታ አላት። እሷም እነዚህ መስመሮች ኤስ ላይን ትላቸዋለች። እነዚህ መስመሮች ማን ከማን ጋር ጾታዊ ግንኙነት እንደፈጸሙ የሚጠቁሙ ናቸው። አንድ ሰው ከተለያዩ ሰዎች ጋር ግንኙነት ባደረገ ቁጥር በራሱ ላይ የሚታዩ የመስመሮች ብዛት ይጨምራሉ። ሺንህያን ገና ሕፃን ሳለችና የእነዚህ መስመሮች ትርጉም ሳይገባት በፊት በስዕል አሰፈረቻቸው። እናቷ ስዕሉን ስትመለከት አንድ ቀይ መስመር ከህያን አባት ተነስቶ በቀጥታ ወደ እህቷ ራስ ሄዳየች። በዚህም ባለቤቷ ከገዛ እህቷ ጋር ግንኙነት እንዳለው ተረዳች። ወዲያውኑ ባሏን ቢላዋ ገድላው ሺንህያንን ብቻዋን ትታጠፋች። ቀስ በቀስ ሺንህያንን እነዚህ መስመሮች ምን አደገኛ እንደሆኑ ተረዳች። ከዚህ እርግማን ራሷን ለማላቀቅ ደጋግማ ከፎቅ ላይ በመዝለልና የደም ስሯን በመቁረጥ ህይወቷን ለማጥፋት ሞከረች። ነገር ግን በሞከረች ቁጥር ያለምንም ጭረት ትተርፋለች። በመጨረሻም ሺንህያን ለምን በዚህ እርግማን እንደተመረጠች ለማወቅ ወሰነች። የምትፈልገው ብቸኛው ነገር ከዚህ መከራ ነፃ መውጣት ነው። ባላት ልዩ ኃይል ምክንያት ማንም ሰው እንዳይጎዳ ቀን ከአፓርታማ ውስጥ ተቆልፎባት ትውላለች። ማታ ማታ እንኳ ወደ ውስጥ ስትወጣ ጥቁር መነጽር ታደርጋለች። በሺንህያን አፓርታማ ትይዩ አዲስ ጎረቤት መታለች። ሺንህያን በጎረቤቷ ራስ ላይ ብዙ ቀይ መስመሮች እንዳሉ አስተዋለች። ጎረቤቷ ሺንህያንን ስታያት ፈገግ ብላ ሰላምታ ብትሰጣትም ሺንህያን ግን በፍጥነት ተደበቀች። ከጥቂት ቆይታ በኋላ ጎረቤቷ ፍራፍሬ ይዛ ወደ ሺንህያን ቤት መጣች። ሺንህያን ግን ደንግጣ ቤት ውስጥ እንደሌለች በመምሰል ተደበቀች። ጎረቤቷ ፍራፍሬውን ከበር ላይ አስቀምጣ ሄደች። ጎረቤቷ መሄዷን ስታረጋግጥ ሺንህያን ፍራፍሬውን አስገብታ ለብዙ ቀናት አፋጭ ነገር እንዳልቀመሰ ሰው በደስታ መብላት ጀመረች። በሌላ በኩል ደግሞ ኮንግ የተባለችውን የእህቱን ልጅ የሚያሳድገውን መርማሪ ሃንን እናገኘዋለን። የኮንግ ወላጆች በህይወት ስለሌሉ ሃን ብቸኛ ጠባቂዋ ነው። በትምህርት ቤት ሃያንግ የምትባል ልጅ ከጓደኞቿ ጋር በመሆን ኮንግን ዘወትር ትደበድባታለች። እንደ ማንኛውም ቀን ኮንግን ክፉኛ ከደበደቧት በኋላ በማግስቱ ገንዘብ ይዛ ካልመጣች ከትምህርት ቤቱ ጣሪያ ላይ እንደምትወረውራት ሃያንግ አስጠነቀቀቻት። በዚህ መሃል መርማሪ ሃን ስለ አንድ የግድያ ወንጀል ምርመራ እያደረገ ነው። ተጠርጣሪ የሞተር ሳይክል ሄልሜት ያደረገ የዴሊቨሪ ሰራተኛ ቢሆንም እውነተኛ ማንነቱን የሚያውቁበት ምንም ፍንጭ አልነበረም። ሺንህያንም ይህንን ዜና በቴሌቪዥን ከተመለከተች ራስ ቁር ያደረገው ሰው በራሱ ላይ አንድ ቀይ መስመር ብቻ እንዳለው አስተዋለች። በዚህ ዘመን እንዲህ ያለ ሰው ማግኘት በጣም ብርቅ ነው። በዚህኑ ምሽት አንድ ቀይ መስመር ብቻ ያለው ሰው ወደ አዲሷ ጎረቤቷ ቤት ሲገባየች ወዲያውኑ ለፖሊስ ለመጠቆም ብትሞክርም በኋላ ግን ሰውየው የጎረቤቷን ፍቅረኛ መሆኑን ተረዳች። ስህተት መስራቷን ስታውቅ ወዲያውኑ ስልኩን ዘጋችው። በማግስቱ ጠዋት ኮንግ ወደ ትምህርት ቤት ከመሄዷ በፊት መርማሪ ሃንን ገንዘብ ጠየቀችው። እሱም ምን ያህልና ለምን እንደፈለገች ጠየቃት። ኮንግን ያገኘውን ሁሉ ስጠኝ አለችው። ሃን በኪስ ቦርሳው ያለውን ጥሬ ገንዘብ ሁሉ ሰጣትና በኋላ ደግሞ ተጨማሪ እንዲያመጣላት ነገራት። ገንዘቡን ሲሰጣት በሰውነቷ ላይ ጉዳት እንዳለ አይቶ ምን ሆንሽ ብሎ ጠየቃት። ኮንግ ግን ከመመለስ ይልቅ ከመቼ ወዲህ ነው ስለኔ ማሰብ የጀመርከው በማለት በቁጣ ተናግራ ወጣች። እሷ ከሄደች በኋላ ሃን ወደ በረንዳ ወጥቶ ሺንህያንን ወደ ብትኖርበት ትይዩ አፓርታማ ተመለከተ። በዚያ ቅጽበት የስራ ባልደረባው ደውሎ ትናንት ምሽት አንዲት ሴት ስለ ተጠርጣሪው ፖሊስ ደውላ እንደነበር ነገር ግን በንግግሯ መካከል ስልኩን እንደዘጋችው ነገረው። ባልደረባው ሃን ሄዶ እንዲያነጋግራትና ጃገርዷ የምትኖረው እሱ ከሚኖርበት አፓርታማ ትይዩ መሆኑን ገለጠለት። ስልኩ እንደተዘጋ ሃን ወደ ሺንህያን አፓርታማ ሄዶ ደወሉን ተጫነ። ሺንህያን በሩን ቀዳዳ በኩል መርማሪ ሃን በውጭ ቆማ አየችው። በራሷ ላይ ያሉትን የቀይ መስመሮች ብዛት እጅግ በጣም ብዙ ከመሆናቸው የተነሳ እስካሁን ካየቻቸው ሁሉ ይበልጣሉ። ሃን ደጋግሞ ቢያንኳኳና ቢጠራትም ሺንህያን ምንም ምላሽ አልሰጠችውም። በዚህ ጊዜ በዚያ የማልፍ አንድ ሰው ሁልጊዜ ዘግታ ስለምትኖር ብታንኳኳ ዋጋ የለውም፣ በጭራሽ ወደ ውጭ አትወጣም አለው። ሃን እንደገና አንኳኩቶ ስለ ሰውየው የምታወቂውን ብትነግሪ ለፖሊስ ትልቅ እርዳታ ነው በማለት ተማጸናት። ከጥቂት ቆይታ በኋላ ሺንህያን በሩን በትንሽ ከፈታ አድርጋ ለፖሊስ የደወለችው በስተት እንደሆነ ነገረችው። መርማሪ ሃን በመጨረሻ ሺንህያንን ሲያያት ገና ልጅ እንደሆነች ተረዳ። ስለ ወላጆቿ ሊጠይቃት ሲጀምር ግን ሺንህያን በሩን በፍጥነት ዘጋችው። በዚያው ምሽት ሺንህያን ያንን አንድ ቀይ መስመር ያለውን ባለ ሄልሜት ሰው በድጋሚ አየችው። በዚህ ጊዜ ሰውየው የሚኖረው እሷ ባለችበት አፓርታማ ውስጥ መሆኑ ተገነዘበች። በማግስቱ ሃን በከተማ ውስጥ ተጠርጣሪውን የሚመስሉ ዴሊቨሪ ሰራተኞችን ሁሉ
መፈተሽ ጀመረ። የስራ ባልደረባውን ቁጥር 69 አፓርታማ ውስጥ የሚኖረውን ሰራተኛ እንዲያጣራ ወደ ሺንያን ህንፃ ላከው። መርማሪው አፓርታማ 69 ሲደርስ ቦታው ሁሉ ጥርጣሬ የሚጨምር ሆኖ አገኘው። ፍርሃት ስላደረበት ወዲያውኑ ለሃን ደውሎ ያየውን ሪፖርት ማድረግ ጀመረ። ነገር ግን ንግግሩን ሳይጨርስ በድብቅ ሲያዳምጡ የነበረው መነጽር ያደረገ ሰው በድንገት አጠቃውና አሰረው። ሁኔታውን የተረዳው ሃን መኪናውን በከፍተኛ ፍጥነት ወደ ህንፃው እያበረረ መጣ። በዚህ መሃል ባለህልሜቱ ሰው በቀጣይ ሰለባውን ፍለጋ ወጣ። የኮቴውን ድምፅ የሰማችው ሺንያንን በመስኮቷ ቁልቁለት ተመለከተች። ሰውየው በቀጥታ ወደ አዲሷ ጎረቤት አፓርታማ እያመራ መሆኑን አየች። ለፖሊስ ልትደውል ብትፈልግም የስልኳ ባትሪ አልቆ ነበር። ጎረቤቷን ለማዳን ቆርጣ ቢላዋን ይዛ ተከተለችው። በእውነት ከሆነ ባለራስ ቁር ሰው ልክ እንደ ሺንያን የቀይ መስመሮችን የማየት ችሎታ ነበረው። በጎረቤቷ ራስ ላይ ያሉትን ስፍር ቁጥር የሌላቸው መስመሮች ሳይ በንዴት ተሞልቶ ሊያነቃት ሞከረ። በዚያው ቅጽበት ሺንያንን የጎረቤቷን ለማዳን ደረሰች። ነገር ግን አጥቂው ቀደም ሲል ያየችው የጎረቤቷ ፍቅረኛ መሆኑን ስታውቅ ደነገጠች። በድንጋጤ ፈዛ ልትወጋው አልቻለችም። ይልቁንም ሰውየው ቢላውን ከእጇ ቀምቶ ወጋት። በዚህ መሃል መርማሪ ሃን ህንፃው ላይ ደረሰ። ወደ ላይ ይወጣ ሳለ የሺንያን በር ተከፍቶ ስላገኘው ወደ ውስጥ ገባ። በዚያው ሺንያን የሆነ ነገር ስትፈልግ እንደነበር የሚያሳዩ ምልክቶችን ተመለከተ። ከዚያም አይኑ ወደ መስኮቱ ሲያመራ ነፍሰ ገዳዩ ጎረቤቷን እያነቃት እንደሆነ አየ። ሺንያን ቆስላ ቢሆንም በቆራጥነት ወደ ነፍሰ ገዳዩ እየተሳበች ሄዳ እግሩን በቢላዋ ወጋችው። ገዳዩ ቢላውን ነቅሎ ሊጨርስ ሲዘጋጅ መርማሪ ሃን በድንገት ሰብሮ መግባት በጥይት መታው። በዚህም ሺንያንን ሆነ ጎረቤቷ አዳናቸው። ከድርጊቱ ጥቂት ቆይታ በኋላ አምቡላንስ መጥቶ ነፍሰ ገዳዩንና ሴትዮዋን ይዟቸው ሄደ። መርማሪ ሃን መንገድ ላይ ወድቆ ያገኘውን የሺንያን ጥቁር መነጽር መለሰላት። መነጽሩን ስትመለከት የገዳዩ ንግግር ትዝ አላት። እሱም እነዚህ ቀይ መስመሮች ማየት የሚችለው በመነጽሩ ምክንያት እንደሆነ መጠርጠር ጀመረች። መርማሪ ሃንም ወደ ሆስፒታል መሄድ እንደማትፈልግ በድጋሚ ጠየቃት። ሺንያን ግን ደህና መሆኗን አጥብቃ ነገረችው። በዚህ ቅጽበት ኮንግ ደረሰችና ሺንያንን እዚያ ምን እንደምትሰራ ለማወቅ ጠየቀች። ሺንያን ግን ምንም ሳትመልስ በዝምታ ወደ አፓርታማዋ ገባች። ቆይቶም ወደ ቤት ከተመለሱ በኋላ ሃን የኮንግን ሁኔታ ለማየት ወደ ክፍሏ ገባ። በትምህርት ቤት ሁኔታዎችን እንዴት እንደሆኑ ሊጠይቃት ቢሞክርም ኮንግን አጭርና ግልጽ ያልሆነ ምላሽ ሰጠችው። ሃን ሊወጣ ሲል ኮንግ በድንገት ስለ ሺንያን ጠየቀችው። ሃንም እንዴት እንደምታውቃት ሲጠየቅ ሺንያን ቀድሞ እሷ ባለችበት መለስተኛ ሁለተኛ ደረጃ ትምህርት ቤት እንደነበረች አስረዳችው። ከዚህም አንድ ቀን እናቷ አባቷን ገድላ ጥላት እንደጠፋችና ሺንያንም ብቻዋን እንደቀረች ነገረችው። በዚህ መሃል ሺንያን ጠንካራ ውሳኔ ላይ ደረሰች። ይህም የተረገመ ስጦታ ዓለምን ለመጠበቅ የተጠቀመችበት እንደዚሁ መኖሯን ለመቀጠል ወሰነች። መነጽሯን አውልቃ ወደ ጎን አስቀመጠችው። ነገር ግን አሁን በከተማው ላይ የተዘረጉ ስፍር ቁጥር የሌላቸው ቀይ መስመሮች ታዩዋታል። ወዲያውኑ ካልታወቀ ቁጥር መልእክት ደረሳት። መልእክቱም እኔን ዓለምን አንቺ በምታይበት መንገድ ማየት እችላለሁ። የበለጠ ለማወቅ ከፈለግሽ ወደ ሁለተኛ ደረጃ ትምህርት ቤት ነው ይላል። በማግስቱ ኮንግ ከትምህርት ቤት ስትመለስ በሎከሯ ውስጥ አንድ መነጽር አገኘች። ከጥቂት ማመንታት በኋላ አንስታው ወደ ቤት ይዛው ሄደች። ቤት ውስጥ መነጽሩን አድርጋ በመስታወት ራሷን ስትመለከት ከራሷ በላይ አንድ ቀይ መስመር አየች። በዚያ ሰዓት የመስመሩ ትርጉም አልገባትም ነበር። ድንገት ሃን ከስራ ተመለሰ። ኮንግ ወደ እሱ ስትሮጥ በሃን ራስ ላይ ያሉትን እጅግ በጣም ብዙ መስመሮች ስታይ በድንጋጤ ጮኸች። ወዲያውኑ ነጠላ ጫማውን አድርጋ ከቤት ወጣች። ሃን በድንጋጤ ይመለከታታል። ኮንግ በገበያ ውስጥ ያሉትን ሰዎች ስትመለከት እነዚህ ቀይ መስመሮች የጾታዊ ግንኙነት ማሳያ መሆናቸውን ቀስ በቀስ ተረዳች። በማግስቱ ወደ ትምህርት ቤት ስትሄድ ኮንግ በጣም ደስተኛ ነበረች። በሁሉም ሰው ራስ ላይ ቀይ መስመሮች ማየት ትችላለች። በሃን ያንግ ራስ ላይ ሁለት መስመሮች እንዳሉ አየች። አንደኛው መስመር በትምህርት ቤት ውስጥ ከሌላ ቦታ ጋር እየተገናኙ ነበር። ኮንግ በጉጉት መስመሩን ስትከተል ከኮሪያ ቋንቋ መምህሩ ጋር እንደሚገናኝ አወቀች። ይህንን ስታይ ኮንግ የተደበቀ ነገር መፍቻ ቁልፍ እንዳገኘ ሰው ፈገግ አለች። በዚህ መሃል ሺንያንም ወደ ትምህርት ቤት ትመለሳለች። መምህሩ ሺንያንን ለክፍል ተማሪዎች ያስተዋውቃታል። ሺንያን ወደ መቀመጫዋ ሄዳ ተቀመጠች። በሌላ በኩል ደግሞ ሃን ያ ባለ ሄልሜቱ ነፍሰ ገዳይ ሁልጊዜ መነጽር ያደርግ እንደነበር ያስታውሳል። ሆኖም ግን ከተያዙት ንብረቶች መካከል ምንም አይነት መነጽር አልተገኘም ነበር። ሃን ጥርጣሬውን ለማጣራት ወደ ኮንግ ትምህርት ቤት አመራ። ምክንያቱም ያ ነፍሰ ገዳይ በዚህ ትምህርት ቤት ውስጥ ያስተማረ የነበረ መምህር እንደነበር ተረድቷል። መርማሪ ሃን ዩጂን የተባለችውን መምህር አገኘ። እሷም ኮንግን ስለምታውቅ የኮንግ አባት ነህ ስትል ጠየቀችው። ሃንም የኮንግ ወላጆች በህይወት ስለሌሉ
እሱ ከአጎቷ መሆኑን ገለጸላት። መምህር ዩጂን የመጣው ስለ ኮንግ ጉዳይ ለመነጋገር መስሏት ነበር። ሃን ግን የመጣው ስለ አንድ ግድያ ወንጀል መሆኑን አስረዳት። ባለፈው ዓመት በዚህ ትምህርት ቤት የሂሳብ መምህር የነበረው ሰው ነፍሰ ገዳይ ሆኖ በፖሊስ እርምጃ እንደተገደለ ነገራት። ዩጂንም ወዲያውኑ መምህሩን ለየችው። ሃን የመምህሩ ንብረቶች ውስጥ መነጽር እንዳልነበረ ሲገልጽላት ዩጂን ያ መምህር መነጽር አድርጎ አያታው እንደማታወቅ አረጋገጠች። በዚህ መሃል በትምህርት ቤት ሃያንግ በኮንግ ላይ እጇን ልታነሳ ስትል በዚህ ጊዜ ኮንግ እጇን ያዘቻት። አሁን አንቺ የምትፈርጅበት ተራ ደርሷል በማለት አስጠነቀቀቻት። ሁለቱ ሲከራከሩ ሺንያን በድንገት ጣልቃ ገባች። የሃያንግ ልብስ ይዛ ወደ ህንፃ ጠርዝ በመጎተት ካስፈለገ አብራ መበዝለን እንደምትገድላት ዛተችባት። ሃያንግ ክፉኛ በመደንገጥ ዳግመኛ እንደማታስቸግራቸው ቃል ገባች። ቆይቶም ኮንግ ለሺንያን እርዳታዋን እንደሚያስፈልጋት ራሷን መከላከል እንደምትችል ነገረቻት። ሺንያን ኮንግ በሷ የተከፋች ቢመስላትም ኮንግ ግን እንድትከተላት ምልክት ሰጠቻት። መርማሪያን ከዩጂን ጋር የነበረውን ቆይታ አጠናቆ ተጨማሪ መረጃ ካገኘች እንደትደውልለት ነግሯት ከትምህርት ቤት ወጣ። ሃን መምህሩ ዘወትር ይሄድበት ወደ ነበረው መጠጥ ቤት አመራ። ለመጠጥ አሳልፈው ፎቶውን አሳይቶ ስለ ገዳዩ ጠየቀው። አሳላፊውም ሰውየው ትንሽ ለየት ያለ እንደነበር ገለጸ። ሌሎቹን እያየ ጮክ ብሎ ይቆጥር እንደነበርና ከዚያም በድንገት ይስቅ እንደነበር ተናገረ። በዚህ ምክንያት ብዙ ሰዎች ተጣልተውትና ደብድበውት ያውቁ ነበር። ፎቶውን እያየም ሰውየው ሁልጊዜ መነጽር ያደርግ እንደነበር፣ በዚህ ፎቶ ላይ ግን አለማድረጉን ገለጸ። መርማሪያን መረጃዎቹን በመዝገቡ ላይ ካሰፈረ በኋላ ከመጠጥ ቤት ወጣ። በዚህ መሃል ኮንግ የኮሪያ ቋንቋ መምህሩን ለመገናኘት የምትሄደውን ሃያንግን ተከተለቻት። እንደተገናኙም ኮንግ በስልኳ በድብቅ ፎቶ አነሳቻቸው። መምህሩ ሃያንግ ወደ ሆቴል ክፍል ይዟት ገባ። ኮንግ ፎቶውን ለሃያንግ ላከችላት። ሃያንግ ፎቶውን ስታይ ብትገረምም ለመምህሩ ግን ምንም አልነገረችውም። ስለኛ አንድ ሰው ቢደርስብን ምን ታደርጋለህ ስትል ጠየቀችው። መምህሩም አብሯት ሊጠፋ እንደሚችል ነገራት። ሃያንግ ግን ለኮንግ ስትናገር እኔ ገና ለአካለ መጠን ያልደረስኩ በመሆኔ ጥፋት ሁሉ በመምህሩ ላይ እንደሚወድቅ ግድ የለኝም አለቻት። በማግስቱ ኮንግ ፎቶውን ለመምህሩ በመላክ 20 ሚሊዮን ጠየቀችው። ገንዘቡን ካልከፈለ ፎቶውን በኢንተርኔት እንደምትለቅበት አስጠነቀቀችው። በኋላም ኮንግ ለሺያን ከዚህ ቦታ ለዘላለም መጥፋት እንደምትፈልግ ነገረቻት። አጎቷ ሃን ጨርሶ እንደማያስብላት ይሰማታል። ሺያን ግን ቢያንስ የሚደግፍ ሰው አለሽ በማለት አጽናናቻት። ኮንግ እናትሽ በህይወት ትኖር ይሆን ለምን አትፈልጊያትም አለች። ይህንን ስትሰማ የሺያን ስሜት ተረበሸ። በዚያ ምሽት በመስኮት ስትመለከት በመካከላቸው አንድ ቀይ መስመር ብቻ ያላቸው እርስ በርስ የተገናኙ አረጋውያን ጥንዶችን አየች። አብዛኛው ሌሎች ጥንዶች ግን በራሳቸው ላይ ብዙ መስመሮች ታዩባቸዋል። በማግስቱ ሃያንግ ክፍል ውስጥ ተኝታ ሳለ ወደ ቢሮ ትጠራለች። በዚያ የኮሪያ ቋንቋ መምህር ክፉኛ ይገስጻታል። ቆይቶም ሃያንግ በድብቅ ልታገኘው ትመጣለች። በትምህርት ቤት እንደማያውቃት በማስመሰሉ ተበሳጭታለች። መምህሩ ግን አንድ ሰው ፎቶ እየላከ በገንዘብ እያስፈራራው እንደሆነ ያስረዳታል። ሃያንግ ይህንን የምታደርገው የክፍላቸው ተማሪ ኮንግ መሆኗን ትነግረዋለች። መምህሩም እንዴት ስለ ግንኙነታችን ልታውቅ እንደቻለች በመጠየቅ ሃያንግ በመውቀስ ይጀምራል። ሃያንግ ይበልጥ ተበሳጭታ ምንም ግድ አይሰጠኝም በማለት ጥላው ትወጣለች። በዚህ መሃል ኮንግ ሃያንግ ለማስቀናት ስትል ከሃያንግ ፍቅረኛ ጋር ጊዜ ማሳለፍ ትጀምራለች። ሃያንግ ይህንን ስታይ በፍቅረኛዋ ላይ ይበልጥ ትቆጣለች። ሺን ሂያን ይህንን አዲሱ የኮንግን ባህሪ ስታይ ትገረማለች። ቆይቶም ሁለቱ ሽንት ቤት ውስጥ ሳሉ ሺን ሂያን የኮንግን መነጽር ታያለች። ወዲያውኑ ሁሉን ነገር ትረዳለች። መነጽሩ ልክ እንደ ገዳዩ ያደረገው የነበረውን ይመስላል። ሺን ሂያን በመነጽሩ አማካኝነት የኤስ መስመሮችን ማየት መቻሏን እንደልታውቅ ለኮንግ ነገረቻት። ኮንግ ግን ምንም እንዳልገባው ሰው በመሆን ታስመስላለች። ሺንያን እሷ መስመሮቹን ማየት እንደምትችል ገለጸችላት። ኮንግ ግን አላመነቻትም። በራሷ ላይ ስንት መስመር እንዳለ ጠየቀቻት። ሺንያን በኮንግ ራስ ላይ አንድ መስመር ብቻ እንዳለ ነገረቻት። እንዲሁም መምህር ዩጂን ራስ ላይ ምንም መስመር እንደሌለ፣ ታቦቷ ሃን ራስ ላይ ግን ስፍር ቁጥር የሌላቸው መስመሮች እንዳሉ ነገረቻት። በመቀጠልም መነጽሩ ከየት እንዳገኘች ጠየቀቻት። ኮንግ በትምህርት ቤት መቆለፊያ ውስጥ እንዳገኘችው ነገረቻት። ሺንያን መነጽሩ ምን ያህል አደገኛ እንደሆነ በማፍጠንት እንዴት ሰው አብጠይቃትም ኮንግን የእኔ ነው በማለት ቀማቻት። ወደ ቤት ሲሄዱ ሺንያን አባቷ ለምን እንደሞተና እነዚህ መስመሮች ምን ያህል ጉዳት እንደሚያመጡ ለኮንግ ልታስረዳት ትሞክራለች። ኮንግ ግን ለንግግሯ ግድ አልሰጣትም። በዚያው ምሽት ኮንግ ከሃያንግ ፍቅረኛ ጋር ሳለች መምህሩ 20 ሚሊዮን
ማዘጋጀቱን የሚገልጽ መልእክት ላከላት። በትምህርት ቤቱ ጣሪያ ላይ እንድትመጣ አዘዛት። ከዚያም ኮንግ ከፍቅረኛዋ ጋር ፎቶ ለመነሳት ወደ ፎቶ ቤት ሄደች። በዚህ መሃል ሃያንግ በድብቅ እየተከተለቻቸው ነበር። ሽንት ቤት ውስጥ የሺንያንን የኮንግን ንግግር ሰምታ ስለነበር ኮንግ በመነጽር መስመሮቹን ማየት እንደምትችል አውቃለች። ኮንግ መነጽሩን ቦርሳዋ ውስጥ አድርጋ ፎቶ ለመነሳት ስትሄድ ሃያንግ በስርቆት መነጽሩን ወሰደችው። ፎቶ ተነስተው ሲጨርሱ ኮንግ ቦርሳውን ስትፈትሽ መነጽሩ የለም። በድንጋጤ ሱቁን ሁሉ ብትፈልግም ልታገኘው አልቻለችም። በዚህ መሃል ሃያንግ የተሰረቀውን መነጽር አድርጋ በገበያ አዳራሽ ውስጥ ትዘዋወር ጀመረች። ኮንግ መነጽሩን የወሰደችባት መስሏት ለሺንያን ደውላ እንድትመልስላት ጮኸችባት። ሺንያን ግን ግራ ተጋብታ አቤት መሆኗን መነጽሩን ልትወስድ እንደማትችል ነገረቻት። ኮንግ ወደ ትምህርት ቤት እየሄደች መሆኑን ነግራ ስልኩን ዘጋችው። ሺንያን በድንጋጤ ቀረች። ሰዓቱ ወደ እኩለ ሌሊት ተቃርቧል። ኮንግ እየሮጠች ትምህርት ቤት ደረሰችና በፍጥነት ወደ ጣሪያው ወጣች። የኮሪያ ቋንቋ መምህሩ ስትመጣ ማንም እንዳላያት ጠየቃት። ኮንግ ወዲያውኑ ገንዘቡን እንዲሰጣት ጠየቀችው። መምህሩ አንድ ልጅ እንዳለውና ሌላው መንገድ ላይ መሆኑን ገልጾ ተማጠናት። ከትምህርት ቤት ቢባረር ልጆችን እንዴት እንደሚያሳድግ ስጋቱን ነገራት። በተጨማሪም ለደሞዝተኛ መምህር በዚህ አጭር ጊዜ ውስጥ 20 ሚሊዮን ማዘጋጀት ቀላል እንዳልሆነ አስረዳት። ኮንግ ግን ሃያንግ በጉልበተኝነት ስታሰቃያት ወላጆቿ ባለስልጣን ስለሆኑ ማንም ምንም እንዳላደረገ አስታወሰችው። በዚያ ቅጽበት መምህሩ ከባለቤቱ መልእክት ደረሰው። ባለቤቱ ፎቶን አይተው ነበር። መምህሩ በንዴት እየጮኸ ለምን ለባለቤቱ ፎቶን እንደላከች ኮንግን ጠየቃት። ኮንግን እሷ እንዳላከችው ነገረችው። በዚህ መሃል ሺንያንም ወደ ትምህርት ቤቱ እየበረረች መጣች። እዚያ ስትደርስ አንድ ሰው ከህንፃው ላይ ሲወድቅ አየች። በራሷ ላይ ያለውን ቀይ መስመር ስትመለከት የወደቀችው ኮንግ መሆኗን አወቀች። ሺንያን በታላቅ ሐዘን እንባዋን አፈሰሰች። ወዲያውኑ ኮንግ ወደ ሆስፒታል ወሰደቻት። ኮንግ ገና ትንፋሽ ነበራት። ቀዶ ጥገና ክፍል ስትገባ ሺንያን በጭንቀት ውስጥ ተቀመጠች። መርማሪ ያንም ደረሰና ጥቂት ካሰበ በኋላ ሺንያንን በዚህ ሌሊት ትምህርት ቤት ምን ትሰሪ ነበር ሲል ጠየቃት። ሺንያንም የኮንግ ደውላላት ወደ ትምህርት ቤት የሄደች እንደሆነ ስለነገረቻት አደጋ እንዳይደርስባት ሰግታ እንደሄደች አስረዳችው። በማግስቱ የኮሪያ ቋንቋ መምህሩ ወደ ትምህርት ቤት አልመጣም፣ ስልኩንም አያነሳም። ሺንያንሃ ያንግም ከክፍል መቅረቷን አስተዋለች። ኮንግ ራሷን ስታ ኮማ ውስጥ ወደቀች። ሺንያን በትምህርት ቤቱ ህንፃ አጠገብ ቆማ በሀሳብ ተውጣ ሳለ አንዲት የክፍል ጓደኛዋ ቀረባ ኮንግ እንግዲህ ያለ እርምጃ በጭራሽ አትወስድም አለቻት። ኮንግ ደካማ እንዳልነበረችና ሃያንግም አለመምጣቷ አስገራሚ እንደሆነ ነገረቻት። ሺንያን በጓደኛዋ ንግግር ትንሽ ጥንካሬ ያገኘች። ከዚያም አንድ ወንድ ልጅ አቁማ መነጽሩን አውልቃ ፈተሸችው። ተራ መነጽር መሆኑን ስታረጋግጥ መለሰችለት። በመምህራን ክፍል ውስጥ ደግሞ በእንግሊዝኛ መምህሩ ጁንጉ በጠረጴዛ ላይ አንድ መነጽር አገኘ። መምህር ዩጂንን ስለ መነጽሩ ጠየቃት። ዩጂንም መነጽሩን መርምራ የመምህራኑ እንዳልሆነ ካረጋገጠች በኋላ ጁንጉ እንዲይዘው ነገረችው። መምህር ጁንጉ መነጽሩን ሲያደርገው እሱ ቀይ መስመሮች ማየት ጀመረ። መስመሮቹ ምን ማለት እንደሆኑም ወዲያውኑ ተረዳ። መርማሪ ሃን ዩጂንን ለማግኘት ወደ ትምህርት ቤት መጣና ኮንግ ስታሰቃያ ስለነበረችው ልጅ ጠየቃት። ዩጂንም ልጃገረዷ ወይም ሃያንግ ከዚያ ቀን ጀምሮ ወደ ትምህርት ቤት እንዳልመጣ ነገረችው። ሃን የኮንግንና የሃን ያንግን ፍቅረኛ የሚያሳይ ፎቶ አሳይቶ ልጁ ማን እንደሆነ ጠየቀ። ዩጂንም ሃንን ወደ ልጁ ወሰደችው። የሃያንግ ፍቅረኛ እሱና ኮንግ ተሳስመው እንደነበርና አብረው ፎቶ ቤት ሄደው እንደነበር እውነቱን ተናገረ። ነገር ግን ከሱቅ ሲወጡ ኮንግ አንድ ንብረቱን በመጥፋቱ ተበሳጭታ ብቻዋን እንደሄደች አስረዳ። ከዚህም በኋላ ሃን የፎቶ ቤቱን የቪዲዮ መቆጣጠሪያ ፈተሸ። ኮንግና ልጁ ፎቶ በመነሳት ላይ ሳሉ ሃያንግ ገብታ ከኮንግ ቦርሳ ውስጥ አንድ ነገር ስታወጣየ። በሚቀጥለው ምስል ላይ ሃያንግ መነጽር አድርጋ ታየች። ሃን ግን አሁንም የነገሩ ትርጉም ሙሉ በሙሉ አልገባውም ነበር። በዚህ መሃል ጁንግ ው የእህቱን ቤት ሲጎበኝ በእህቱ ባለራስ ላይ ብዙ ቀይ መስመሮች እንዳሉ አስተዋለ። ሁለቱ በአሳንሰር ወደ ታች ሲወርዱ አንደኛው መስመር በቀጥታ ወደ አራተኛው ፎቅ ሲያመራየ። ይህም ስለ እህቱ ደህንነት ትልቅ ጭንቀት ውስጥ ከተተው። በሌላ በኩል ያን የበላይ መኮንን የኮንግን ጉዳይ እንደ ራስ ማጥፋት አድርገው መዝገቡን መዝጋት ይፈልጋል። ሃን ግን አጥብቆ ተቃወመ። ኮንግ በምንም ተአምር ራሷን የምታጠፋ ሰው እንዳልሆነች በጽኑ ያምናል። በማግስቱ ትምህርት ቤት ሁሉ በታላቅ ቅሌት ተናወጠ። የመምህሩና የሃን ያንግ ፎቶ በኢንተርኔት ተሰራጨ። ነገር ግን ፎቶን የለቀቀው መምህሩ ራሱ ነበር። ብዙም ሳይቆይ መምህሩ ህይወቱን አጠፋ። ፖሊስ አስከሬኑን በመኪናው ውስጥ ከስንብት ደብዳቤ ጋር አገኘው። በደብዳቤው ላይ መምህሩ ከሃን ያንግ ጋር በፍጹም
መሳተፍ እንዳልነበረበት ተናዟል። በዚህ መሃል ሺንያን በዩጂን አማካኝነት ጁን ሲዮን ጋር ትተዋወቃለች። ሶስቱም አብረው ጊዜ ማሳለፍ ይጀምራሉ። መርማሪ ሃን ሺን ሂያንን ከትምህርት ቤት ሊወስዳት መጣና መንገድ ላይ ለምን ሆስፒታል ሄዳ ኮንግን እንደማትጠይቃት ጠየቃት። እሷ ግን ዝምታ መረጠች። ሃን በምንም ነገር እንደማይጠረጥራት ያደረገችውን ሁሉ ለጓደኛዋ ስትል እንደሆነ እንደሚያውቅ ነገራት። በመቀጠልም ኮንግ በዚያ ሌሊት ለምን ወደ ትምህርት ቤት ሄደች ይመስልሻል ሲል ጠየቃት። ሺንያን ግን ስለ ኮንግ መነጽር የምታውቀው ነገር አለ ስትል በጥያቄ መለሰችለት። ሃን ግራ ተጋብቶ ስለ መነጽሩ ምንም እንደማያውቅ ነገራት። በግልጽ እንድትነግረው ቢለምናትም ሺንያን ግን መጀመሪያ መነጽሩን ፈልጋ አግኘው፣ ያኔ ሁሉንም እውነት እነግርሃለሁ ስትል ቃል ገባችለት። ይህ በእንዲህ እንዳለ ጁንጉ አማቹን መከታተል ጀመረ። አማቹ እቤት ስብሰባ ላይ ብሎ እየዋሸው ለካ ከሌላ ሴት ጋር ሆቴል ለመሄድ እንደሆነ ደረሰበት። ጁንጉ ሆቴል ውስጥ ከሴትየዋ ጋር እጅ ከፍንጅ ያዘውና እስከ ነገ ለባለቤቱ እውነቱን እንዲናገር አስጠነቀቀው። በማግስቱ አማቹ ለጁንጉ እህት እውነቱን ነገራት። እውነቱን ከመናገር ባለፈ ሚስቱና ልጁን ጥሎ ከሆቴሉ ሴት ጋር ለመኖር ሄደ። የጁንጉ እህት በሐዘን ተሰባበረች። የልብ ስብራቱን መቋቋም አቅቷት አእምሯን እንደ ሳተች ሰው መሆን ጀመረች። በሌላ በኩል ሃን የኮንግል ክፍል ሲፈትሽ ማስታወሻ ደብተሯን አገኘ። በዛ ምሽት ማስታወሻውን ለሺንያን አሳይቶ በውስጡ ስላለው ስዕል ጠየቃት። ስዕሉ የሚስጥራዊ መነጽርና በብዙ መስመሮች የተሸፈነች ልጃገረድን ያሳያል። ሺንያን ማስታወሻውን ተመልክታ መነጽሩ እነዚያን እንግዳ መስመሮች እንደሚያሳይ ገለጸችለት። የመስመሮቹ ትርጉም ካስረዳችው በኋላ ገና ከልጅነቷ ጀምራ እንዲህ ያሉ መስመሮቹን ማየት እንደምትችል ነገረችው። ሃን ሙሉ በሙሉ ባያምናትም በየደረሰባቸው ጉዳዮች ሁሉ መነጽሩ ግንኙነት እንዳለው አስተዋለ። ኮንግም እንዲህ ያለ መነጽር ነበራት። ከህንፃው ከመግፋቷ በፊት አንድ ሰው ሰርቋት ይሆን ብሎ ጠይቃት። ሺንያን ኮንግ ብዙ ሰዎችን ታስፈራራ ስለነበር በእርግጠኝነት መናገር ይከብዳል፣ ነገር ግን ካስፈራራቻቸው ሰዎች አንዱ ገፍትሯት ሊሆን ይችላል ስትል መለሰች። በማግስቱ በትምህርት ቤት ዩንጂሺን ሂያንና ጁን ሲዮን አብረዋት እንዲወጡ ብታስገዳቸውም ሺንያን ግን በአንዱ ሆቴል ውስጥ ስራ መጀመሯ ዛሬ የመጀመሪያ ቀኗ እንደሆነ ነገረቻቸው። በዚህ መሃል የትምህርት ቤቱ የቢሮ ሰራተኛ የሆነችው ኪሚያን የሚስጥራዊ መነጽር አድርጋ ትታያለች። እሷም እንደሌሎቹ ቀይ መስመሮቹን ማየት ትችላለች። ኪም በትምህርት ቤቱ የሙዚቃ መምህር ላይ ድብቅ የፍቅር ያደረባት ሲሆን ተዋናይ የመሆን ህልምም አላት። ለዚህ ልምምድ ለማድረግ ሁልጊዜ በዚያው ሺንያን ስራ በጀመረችበት ሆቴል ውስጥ ክፍል ትይዛለች። በተመሳሳይ ጊዜ መርማሪ ሃን ከአንድ የስራ ባልደረባው ጋር በመሆን የኮንግን ጉዳይ በምስጢር መመርመሩን ቀጥሏል። የበላይ አለቃቸው በድንገት ሲገባ ግን ስራቸውን ለመደበቅ የምርመራውን ሰሌዳ በፍጥነት ገለበጡት። በሌላ በኩል ዩንጂና ጁን ሂያንን በስራ ቦታዋ ሊጠይቋት ወሰኑ። ሆቴል ውስጥ ጫጫታ መፍጠራቸው ሺንያን ሶስቱንም ለመቀመጥ ወደማይመች ጠባብ ቢሮ አስገባቻቸው። በዚያው ቅጽበት ኪም ወደ ሆቴሉ መጣች። እንደተለመደው ከፍላ የክፍል 69 ቁልፍ ተቀበለች። ዩንጂ ሴትየዋን ስታያት የሆነ ቦታ ያየቻት መሆኑን ትዝ አላት። ቆይቶም ሶስቱም በሆቴሉ ጣሪያ ላይ ሳሉ ኪም ወደ ቤቷ ለመሄድ ወጣች። በዚያ ጊዜ ዩንጂ በግል አውቃ በትምህርት ቤታቸው ቢሮ ውስጥ እንደምትሰራ ለጓደኞቿ ነገረቻቸው። ሺንያን ግን አንድ የሚያስደነግጥ ነገር አስተዋለች። በኪም ራስ ላይ ያ የተለመደው አንድ ቀይ መስመር ይታያል። ይህ በእንዲህ እንዳለ መርማሪ ሃን የሺንያን እናት የድሮ መዝገብ መረመረ። እናቷ ባሏ ከገዛ እህቷ ጋር ግንኙነት እንዳለው ካወቀች በኋላ እንደገደለችው ተረዳ። ይህ እውነት ሊታወቅ የቻለው ሺንያን በልጅነቷ በሳለችው ስዕል ምክንያት ነበር። ሃን ሂያንን ስትናገር የነበረው እውነት መሆኑን በመጨረሻ አመነ። በኋላም ሆስፒታል ውስጥ አገኛትና በኮንግ ራስ ላይ መስመር እንደነበር ጠየቃት። ሺንያን ኮንግ አንድ መስመር ብቻ እንደነበራትና መስመሩም በትምህርት ቤቱ ውስጥ ካለ ከማንም ሰው ጋር እንደማይገናኝ ነገረችው። ይህ ደግሞ ኮንግ ከህንፃው የገፋት ምስጢራዊ ሰው ጋር ግንኙነት ሊኖራት እንደሚችል ሃን እንዲጠረጥር አደረገው። በማግስቱ ጁን ሲዮን ወደ ሺንያን መጣ። ሺንያንን ዩንጂ የት እንዳለ ስትጠይቀው እቤት ስራ ስላለባት ቅድሚያ መሄዷን ነገራት። ከዚያም ጁን ሂያንን ወደ ዋና ገንዳ ይዟት ሄደ። ሺንያን መጀመሪያ ላይ አልዋኝም ብትልም በኋላ ግን በድንገት ዘለለች። ለረጅም ጊዜ ወደ ላይ ሳትወጣ ስትቀር ጁን ደንግጦ ሊያወጣት ዘለለ። እሷ ግን በጭንቀቱ እየሳቀች ብቅ አለች። ከዋናው በኋላ አብረው ምግብ ለመብላት ተቀመጡ። በዚያ ጊዜ ሺንያን ሚስጥሯን ነገረችው። ገና ከልጅነቷ ጀምሮ በሰዎች ራስ ላይ መስመሮች እንደምታይ ገለጠችለት። እኔ መስመር አለኝ ብሎ ሲጠይቃት አይ አንተ እኔና ዩንጂ አንድም መስመር የለብንም ስትል መለሰችለት። የተናገረችውን አምኖ እንደሆነ ስትጠይቀው ጁን ሲዮን እንደሚያምናት
አረጋገጠላት። በዚያ ምሽት ወደ ቤቷ ከተመለሰች በኋላ ሺንያን ስለ ጁንሲዮን ማሰቧን አላቆመችም። በሌላ በኩል የሃን የስራ ባልደረባው ሰሞኑን ለምን ከሴቶች ጋር ቀጠሮ እንደማይይዝ ጠየቀው። ሃን በሐሳቡ በመምህርት ዩጂን ተይዞ ይበልጥ ለማወቅ የሚጓጓለት ሰው አለ በማለት አመነ። ይህ በእንዲህ እንዳለ ኪም እንደተለመደው ወደ ሆቴሉ ክፍል 69 ለልምምድ ሄደች። በዚያም በጽኑ የምትወደው ያንኑ የሙዚቃ መምህር አየችው። ነገር ግን ዛሬ ከሌላ ሴት ጋር ነበር። እንዲያውም ኪም በትንሽ ቀዳዳ አማካኝነት ከስብሰባ የሚገቡ ጥንዶችን ትሰልል ነበር። አንድ ቀን ግን የሙዚቃ መምህሩ በዚያ ሁኔታ አየዋለሁ ብላ በጭራሽ አልገመተችም ነበር። መምህሩ በራሱ ላይ ከአንዲቷ ሴት ጋር የተገናኘ አንድ መስመር ብቻ ነበረው። እነሱን አብረው ማየቷ የኪምን ልብ ሰበረው። ሆቴሉን ጥላ ወጣች። ከዚህ ድርጊት በኋላ መምህሩ ወደ ሆቴሉ እንዲመለስ ለቀናት ጠበቀች። በመጨረሻ ያች ሴት ስትመጣ ኪም አጠቃችና አቆሰለቻት። ከዚያም የሴትየዋን ልብስ ለብሳ ራሷ ወደ ክፍል ሰባ ገባች። አእምሮዋ አሁን ሙሉ በሙሉ ተናግቷል። የሙዚቃ መምህሩ ኪምን በማየቱ ደነገጠ። ኪም ራሷን በሱ ላይ ልትጭን ሞከረች። መምህሩ ለመውጣት ሲሞክር ኪም ከጀርባው በጭንቅላቱ ላይ የሆነ ነገር ወርውራ ገደለችው። አልጋው ላይ አስተኝታም ትስመው ጀመር። መምህሩ መሞቱን ስታውቅ ወደ መታጠቢያ ቤት ገብታ ራሷን ህይወት አጠፋች። ከጥቂት ቆይታ በኋላ ሺንያን ቆሻሻ ልጥል ስትወጣ ኪም አስራ የቆለፈችባትን ያችን ሴት አገኘቻት። ወዲያውኑ ለፖሊስ ደወለች። መርማሪ ሃን በሁለቱንም አስክሬኖቹ ካስወጣ በኋላ መነጽሩን ቢፈልግም ሊያገኘው አልቻለም። ሃን ሺንያንን ስለ ኪም መስመሮች ጠየቃት። እሷም ኪም አንድ መስመር ብቻ እንደነበራትና ከመምህሩ ጋር የተገናኙ እንደማይመስላት ነገረችው። ከዚያም ሃን ኮንግን ለመጠየቅ ሆስፒታል ቢሄድም ድንገት አንድ ነገር ትዝሎት ወደ ሆቴል ክፍል 7 ተመለሰ። መጀመሪያ ገንዳውን አለመፈተሹን አሰበ። ውሃውን ሁሉ ካፈሰሰ በኋላ በመጨረሻም መነጽሩን አገኘው። ሃን መነጽሩን አድርጎ በመስታወት ሲመለከት በገዛ ራሱ ላይ ያሉትን በርካታ መስመሮችን አይቶ ደነገጠ። ሆስፒታል ውስጥ የኮንግን አንድ ቀይ መስመር እያየ ገና ከልጅነቷ ጀምሮ በእሷ ላይ ስላደረሰው በደል ማሰብ ጀመረ። እሷ ወደ እሱ ለመጠጋት ትሞክር ነበር፣ እሱ ግን ስሜቷ ግድ አልነበረውም። በኋላም ቢሮ ውስጥ የባልደረባውን 2 መስመሮች አይቶ ከጋብቻ በፊት ፍቅረኛ እንደነበረው ጠየቀው። ባልደረባውም እውነቱን ሲያረጋግጥ መስመሮቹ ትክክለኛ መሆናቸውን ሃን አመነ። በዚያው ቅጽበት ከኮንግ ትምህርት ቤት የመጣች አንዲት ልጃገረድ አቤቱታ ለማቅረብ ፖሊስ ጣቢያ መጣች። የትምህርት ቤቱ ስም ሲሰማ ሃን አንድ ሐሳብ መጣለት። የሃያንግን ፍቅረኛ ወደ ሆስፒታል አምጥቶ ከኮንግ ፊት አቆመው። ነገር ግን የኮንግ መስመር ከሱ ጋር አልተገናኘም። ስለዚህም ሃን ልጁን አሰናበተው። በዚህ መሃል የሺንያን 2 ጓደኞች ስለ ልደት በዓሏ እያወሩ ነበር። ሺንያን እስካሁን ልደቷን አክብራ እንደማታውቅ ነገረቻቸው እንጂ እና ጁን ግን አሁን 18 ዓመት ስለሚሞላት በእርግጠኝነት እንደሚያከብሩላት አልገቡ። ጁን ሲሆን ከድግሱ በፊት ለብቻዋ እንዲገናኙ መልእክት ላከላት። በዚያ ቅጽበት ሺንያን ዓለምን አንቺ በምታይበት መንገድ ማየት እችላለሁ የሚል መልእክት ካልታወቀ ቁጥር ድጋሚ ደረሳት። ሺንያን ትምህርት ቤት ውስጥም ሆና ስለዚሁ መልእክት እያሰበች ሳለ ቅድም በሃን ቢሮ አቤቱታ ስታቀርብ የነበረችው ልጃገረድን አየቻት። ሺንያን በልጅነቷ ራስ ላይ 4 መስመሮች ማየቷ ተገረመች። በዚህ መሃል የሃን የስራ ባልደረባ ጉዳዩ የአካል ጥቃት ወንጀል መሆኑን ገልጾ ሃን ራሱ እንዲይዘው ነገረው። ልጃገረዷም ሊ የተባለ ልጅ አልኮል እንድትጠጣ እንደጋበዛትና ራሷን ስትስት የሆነ መጥፎ ነገር እንዳደረገባት አስረዳች። ራሷን ስታውቅና የውስጥ ልብሷን ስታይ ነገሩ ገባት። ወደ ክፍሉ የሄደችው በፈቃደኝነት ለድግስ ቢሆንም እንዲህ ያለ ነገር ያደርግብኛል ብላ ግን አልገመተችው ነበር። መርማሪው ቀደም ሲል ከማንም ጋር ግንኙነት አድርጋ እንደሆነ ቢጠይቃትም ምንም አይነት የፍቅር ግንኙነት የለኝም ስትል መለሰች። ሃን ይህን ሲሰማ ደነገጠ። ምክንያቱም በራሷ ላይ 4 መስመሮች ይታዩ ነበር። እያታለለች እንደሆነ ተሰማው። ከዚህ በኋላ ሃን ወደ 2ኛ ደረጃ ትምህርት ቤቱ ሄዶ መምህርት ዩጂንን አገኛት። በራሷ ላይ ምንም መስመር እንደሌለ አስተዋለ። ሃን ለሌላ ጉዳይ እንደመጣና ሊ የተባለውን ልጅ ማግኘት እንደሚፈልግ ነገራት። ዩጂንም ወደ ሊ ወሰደችው። በሊ ራስ ላይ 1 መስመር ብቻ ነበር።
እሱም በልጅቷ ላይ ምንም እንዳላደረገና ለሷ ምንም ፍላጎት እንደሌለው በግልጽ ተናገረ። ሃን ነገር ሁሉ ግልጽ ስለሆነለት በርካታ ስሜት ወጣ። ሲመለስ ሺንያን አየችውና በንዴት ተመለከተችው። ሃን ሲናገራት እንደነበር ገለጸላት። ሺንያን መነጽሩ እንዲሰጣት ብትጠይቀውም ሃን ግን ጉዳዩ ማስረጃ ስለሆነ መስጠት እንደማይችል ነገራት። ሺንያን ኮንግ ላይ ያ ሁሉ አደጋ ደርሶ እንኳን ሃን አሁንም በትክክል እያሰበ እንዳልሆነ ልታስረዳው ሞከረች። በዚህ ቅጽበት ዩጂን መጣች። ሺንያንም እሷን ስታይ ጥላ ሄደች። ዩጂንም ምን እንደተፈጠረ ስትጠይቀው ሺንያን ጎረቤቱ እንደሆነች ነገራት። ወዲያውም ሃን ድፍረት አሰባስቦ ለፍቅር ቀጠሮ ሊጠይቃት ቢሞክርም ዩጂን አልገባትም። ሃን ደውሎ እንደሚያስረዳት ነግሯት ሄደ። ዩጂንም ግን በሃን ራስ ላይ ያሉትን በርካታ መስመሮችን እያየች ፈገግ አለች። ይህም ልክ እንደ ሺንያን እሷም መስመሮቹን ማየት እንደምትችል አጋለጠ። ወደ ቢሮ ሲመለስ ሃን ስለ ልጃገረዷ ጉዳይ እያሰበ ነበር። ባልደረባው ጉዳዩ ቀላል እንደሆነ ቢነግረውም ሃን ግን በራሷ ላይ ያየችው 4 መስመሮች ልጅቷ እየዋሸች እንደሆነ አመለካች ሆኖበታል። ከዚህ በኋላ ሁለቱንም በድጋሚ ያረምሯቸው። ባልደረባው ሊን ሊመረምር ሃን ደግሞ ልጃገረዷን ጠይቃት። ሊ ምንም እንዳላደረገ አጥብቆ ተከራከረ። እንዲያውም ልጅቷ በየቦታው ትከተለው እንደነበርና ስልኩንም ለምርመራ ሰጠ። ይህም ባልደረባ የሊ ስልክን መርምሮ እውነት እያወራ መሆኑን ተረዳ። በዚህ መሃል ሃን ልጃገረዷን የደም ትኩረት ያለባቸውን ልብሶች ለምን እንዳጠበቻቸው ጠይቃት። እናቷ እሷ እንዳጠበቻቸው ነገረችው። ሃን ግራ ተጋባ። ልጅቷ ለምን ሊን በሐሰት ለመወንጀል እንደምትሞክር ሊገባው አልቻለም። ማታ ወደ ቤት ሲመለስ ሃን ሺንያንን አገኛት። ሺንያን መነጽሩን ፈትሻ መለሰችለት። ሃን መነጽሩ ሰዎችን ለመርዳት እየተጠቀመበት እንደሆነ ነገራት። ሺንያንም ማንን ረዳህ ስትል ጠይቀችው። ሃንም በክፍሉ ያለችው አንዲት ልጅ መስመሮቹን ሳያገናኙ ሰው በሐሰት አስገድዶ መድፈር እንደወነጀለች ነገራት። ሺንያን ግን ልጅቷ እውነት እያወራች መሆኑን አረጋገጠች። ከአንድ ሳምንት በፊት ምንም መስመር እንዳልነበራት አሁን ግን 4 መስመሮች እንደታዩባት ገለጸች። ይህን የሰማው ሃን ወዲያውኑ ጉዳዩን ዳግም ከፈተና ባልደረባው ጋር ወደ ሊ ክፍል አመራ። የሊ ክፍል ግን በጣም ንጹህና የተስተካከለ ነበር። ጥፋት ቢፈጸም እንኳ ማስረጃዎች ሁሉ አስቀድመው ጠፍተው ነበር። በዚህ መሃል ሺንያን ወደ ሆቴሉ በመሄድ ስለ መነጽሩ ፈጣሪ ፍንጭ ለማግኘት በክፍል ቁጥር 70 ውስጥ ምርመራ ጀመረች። በዚያ ቅጽበት ጁን ሲሆን ደረሰ። ሺንያን ደንግጣ እንዴት እዚህ ሊመጣ እንደቻለ ጠይቀችው። እሱም ስትመጣ ይቷት እንደተከተላት ነገራት። ጁን ጨለማ ስለሚያስፈራና በዚያው ቅጽበት ሺንያን ልትስመው እንደሆነ ስለተሰማው አይኖቹን ጨፈነ። ሺንያን በሁኔታው እየሳቀች ሳመችው። በሌላ በኩል ሃን ሊን ለጥያቄ ጠርቶ ሁሉን ነገር እንደገና እንዲያስረዳው አዘዘው። ሊም ልጃገረዷ ወደ ክፍል መጣ ሙሉን ውስኪ እንደጨረሰችና ተጨማሪ ስትጠይቀው ቢራ ሊያመጣላት እንደወጣ ተናገረ። ቢራውን ከጠጣች በኋላ ግን የውስኪውን የቢራ ቅቅር ሳይስማማት ቀርቶ ራሷን እንደሳተች ገለጸ። ሃን ቢራውን ከየት እንደገዛው ሲጠይቀው ሊ ከማደሪያው አጠገብ ያለው የወይን ሱቅ ጠቁመው። ሃን የሱቁን የደህንነት ካሜራ ሲፈትሽ ልጁ እውነት እንደተናገረ አረጋገጠ። ነገር ግን 4 ወንድ ልጆች ከሱቅ ወደ ማደሪያ ሲሄዱ አየ። ከመካከላቸው አንዱ መጀመሪያ ላይ ምንም መስመር አልነበረውም። ሆኖም ከመደብሪያው ሲመለስ ያው ልጅ በድንገት መስመር ነበረው። ሃን በ4 ወንዶች ላይ ያሉትን መስመሮች በጥንቃቄ ሲቆጠር 4ቱም ልጆች ከማደሪያው ሲመለሱ እያንዳንዳቸው አንድ አዲስ መስመር እንደጨመሩ አስተዋለ። በዚህ መሃል በትምህርት ቤት ሺንያንን እነዚያን 4 ወንዶች አየቻቸው። እያንዳንዳቸው መስመር ከአቤቱታ አቅራቢዋ ልጃገረድ ጋር ይገናኝ ነበር። ወዲያውኑ ለሃን ደወለችለት። ነገር ግን ሃን አስቀድሞ ቦታው ላይ ደርሶ ነበር። ሃን 4ቱንም ወንዶች ቢጠይቃቸውም ቀጥተኛ ማስረጃ ባለመኖሩ መጀመሪያ ላይ ሊሳካለት አልቻለም። ይሁን እንጂ አንደኛው ልጅ ከመጠን በላይ እንደተጨነቀ ሲመለከት ሃን አንድ ዘዴ ዘየደ። ሌሎቹን እንዲለቃቸው በማስመሰል በሱ ላይ ማስረጃ እንዳገኘ አድርጎ ተናገረ። የተጨነቀው ልጅ ይበልጥ በመደንገጥ እውነቱን ተናዘዘ። 3ቱም በጉዳይ ላይ እጃቸው እንዳለበትና ሊ ሁሉም ነገር አስቀድሞ እንዳቀደ ገለጠ። ሊ በልጅቷ መጠጥ ውስጥ አደንዛዥ ዕፅ እንደጨመረና ራሷን ስትስት 4ቱም ተራ በተራ ጥቃት እንደፈጸሙባት አመነ። በዚህ ምስክርነት ሃን የሚፈልገውን ማስረጃ አገኘ። ሊም ወንጀሉን ከማመን ውጭ አማራጭ አልነበረውም። በማግስቱ የሺንያን የልደት ቀን ነበር። ጁን ሲሆንን ለማገናኘትም ካንጋ መኪና ሄደች። ሃን
ሺን ሂያንን አውቶቡስ ማቆሚያ ላይ አወርዷት ወደ ራሱ ጉዳይ ሄደ። አባቱ ለመጠየቅ በቀጥታ ወደ ሆስፒታል አመራ። ነገር ግን አንድ ሰው አባቱን ዞት እንደሄደ ተረዳ። ሆስፒታሉ ካሜራ ሲመረምር አንድ ሴት አባቱን ስትመራው አየ። በቅርብ ሲመለከተውም መምህር ዩጂ መሆኗን አወቀ። በዚያው ቅጽበት ካልታወቀ ቁጥር የኮንግ ፎቶ በመልእክት ደረሰው። ሃን በድንጋጤ ወደ ኮንግ ክፍል እየሮጠ ሄደ። እሷም በሰላም አልጓ ላይ መተኛቷን ሲያይ በመጨረሻም የፎቶውን መልእክት ማስፈራሪያ ብቻ እንደነበር ተረድቶ እፎታው ተነፈሰ። ከጥቂት ቆይታ በኋላ ሃን የኮንግ የኤስ መስመር መንቀሳቀስ እንደጀመረ አስተዋለ። ከኮንግ ጋር የተገናኘው ሰው ወደዚያ አቅጣጫ እየመጣ ነበር። ሃን ወዲያውኑ ሽጉጡን ወደ በሩ አነጣጠረ። ነገር ግን በዚያ ቅጽበት አባቱ በበሩ በኩል ገብቶ ወደ ኮንግ መሄድ ማልቀስ ጀመረ። ሃን የኮንግ መስመር አባቱ ጋር ተገናኝቶ አየ። በንዴትና በጥፋተኝነት ስሜት ተዋጠ። ኮንግ ገና ልጅ ሳለች ሰምቷትና ተረድቷት ቢሆን ኖሮ ምናልባትም ይህን ሁሉ ባልተከሰተ ነበር። የገዛ አባቱን የመግደል ፍላጎት ቢያስብም ሊያደርገው ግን አልቻለም። ይልቁንም ራሱን መቆጣጠር አቅቶት ስቅስቅ ብሎ አለቀሰ። በዚህ መሃል ሺንያን ደም በደም ሆና ጭር ባለ ቦታ ላይ ተቀምጣ ታለቅስ ነበር። ደንባ ሆና ለሃን ደውላ እርዳታ እንደሚያስፈልጋት ነገረችው። በተመሳሳይ ጊዜ ቡና ቤት የምታስተዳድር አንዲት ልጃገረድ እናያለን። ፍቅረኛዋ በድብቅ የቀረጸ ቪዲዮ በከተማ ሁሉ ተሰራጭቶ ነበር። ዘመዶቿና ጓደኞቿ በመልእክት ያጣድፏት ስለነበር ህይወቷ ሲኦል ሆነባት። ልጅቷ አእምሮዋ ተረበሽና ተስፋ በመቁረጥ መኪና መንገድ ላይ ቆመች። አደጋ ከመድረሱ በፊት ግን ዩጂ ደርሳ አዳነቻት። ከመሄዷ በፊት ዩጂ መነጽር ሰጠቻት። ያው ሰዎች የኤስ መስመሮች እንዲያው የሚያደርገው መነጽር። በሌላ አነጋገር በከተማ ውስጥ እነዚህ መስመሮች የምታሰራጨው ዩጂን ነበረች። በሚቀጥለው ትዕይንት ከሺንያን ጋር ምን እንደተፈጠረ እናያለን። ሃን አውቶቡስ ማቆሚያ ላይ ወርዷት ከሄደ በኋላ ጁን ልሲዮንን ሊያገኛት መጣ። ሺንያን ለጁን ሲሆን ፍቅር ስላደረባት ወደ ሆቴል ክፍል ይዛው ገባችና ተቀራረቡ። የሺንያን ልደት ስለነበር ጁን ኬክ ሊያመጣላት ሄደ። ሺንያን መስታወት ስትመለከት በራሷ ላይ መስመር ታይቶ ወዲያውኑ ጠፋ። በድንገት ከበስተጀርባው ከፍተኛ ጩኸት ሰማች። ወደ ሰዎች ስትሮጥ ጁን ከከፍታው ላይ ወድቆ መሞቱን አየች። ዓለሟ በአንድ ቅጽበት ተሰባበረ። ሺንያን ብቻዋን ተቀምጣ ስቅስቅ ብላ ለቀሰች። በዚያው ቅጽበት ካልታወቀ ቁጥር ዩንጂ ትምህርት ቤት ውስጥ ታስራ የሚያሳይ ቪዲዮ ደረሳት። በድንጋጤ ለሃን ደውላ እንዲመጣ ጠይቀችው። ሃን የደረሰና ስለ ኮንግ መስመር ለሺንያን ነገራት። አስቀድማ ታውቅ እንደሆነ ጠይቃት። ሺንያን ራሷን በመነቅነቅ እንደማታውቅ ገልጻ የዩንጂን ቪዲዮ አሳየችው። ሃን ምናልባት ኮንግን የገፋትና መነጽሩን የሚያሰራጨው ሰው በዚህ በኩል ይታወቅ ይሆናል አለ። ትምህርት ቤቱ ሲደርስ በሁለቱም ወንድ ውስጥ ገብተው ዩንጂ መፈለግ ጀመሩ። ሺንያንን ዩንጂ በአንድ ክፍል ውስጥ አገኘቻት። ካፏ ላይ ፕላስተሩን አንስታ እንዴት እዚህ ልትመጣ እንደቻለች ጠይቀቻት። ዩንጂ ግን ምንም ነገር ማስታወስ አልቻለችም። ሺንያን ደም በደም ሆና ስታያት ደንግጣ ምን እንደተፈጠረ ጠይቀቻት። ሺንያን ከዚህ ከወጡ በኋላ ሁሉም እንደምታስረዳት ነገረቻት። ሁለቱንም ሃን ቢጠሩትም ሃን በአቅራቢያቸው ቢሆንም ድምጻቸውን መስማት ሆነ ማየት አልቻለም ነበር። ሺንያን ደጋግማ ከክፍሉ ለመውጣት ብትሞክርም በሞከረች ቁጥር ግን በዚያው በነበረችበት ቦታ ትገኛለች። ትምህርት ቤት ውስጥ ወጥመድ ውስጥ እንደገቡ ተረዳች። ሃን ወደ ትምህርት ቤቱ ጣሪያ ሲወጣ ሺንያንና ዩንጂ ሊከተሉት ወሰኑ። ነገር ግን እዚያ ሲደርስ ሃን የለም። እሱ ወደ ሌላ ዓለም ተሸጋግሮ ነበር። በዚህ ዓለም ውስጥ መነጽሩን ከሷ ተቀበለው ለዩንጂ የታመኑ ብዙ ሰዎች አሉ። በጣሪያው ላይ ሺንያን ስለ መስመሮቹ ትርጉም ለዩንጂ ስታስረዳ ሳለ ዩንጂ ያንኑ መነጽር ማድረጓን አስተዋለች። ዩንጂ መነጽሩን የሰጠቻት ዩንጂ መሆኗን ነገረቻት። ቀስ በቀስ የመነጽሩ ክፉ ኃይል በዩንጂ ላይ መታየት ጀመረ። በሌላኛው ዓለም ደግሞ ዩንጂ በሰዎች ፊት ተገለጠች። በራሷ ላይ ስፍር ቁጥር የሌላቸው መስመሮች አሉ። እሷ ግን በኃይሏ ተጠቅማ ከሰው ተደብቃቸው ነበር። ዩንጂን በጠረጴዛ ላይ ያለውን ጨርቅ ስታነሳ የሃን አባት በስሩ ታስሮ ተገኘ። አንዲት ትንሽ ልጅ ላይ በፈጸመውና በፍጹም ሊደረግ የማይገባውን ድርጊት ምክንያት ልትገድለው ወሰነች። ሃን አባቱን ለማዳን ቢሞክርም አልቻለም። ተስፋ በመቁረጥ በሽጉጥ ዩንጂ ላይ ቢተኩስባትም ምንም አይነት ጉዳት ሊያደርስባት አልቻለም። ዩንጂ በሰው እጅ አልገደልም ብላ ሃን በጉሮሮ አንቃ ወደ ላይ ሰቀለችው። በዚህ መሃል በጣሪያው ላይ በዩንጂና በሺንያን መካከል መነጽሩ ምክንያት ትግል ተነስቶ ሺንያን መነጽሩን ሰባበረችው። መነጽሩ ሲሰበር ዩንጂ ወደ ቀድሞ ሁኔታዋ ተመለሰች። የሆነውን ማስታወስ አልቻለችም።
በሚቀጥለው ቅጽበት ሺንያንም ወደዚያኛው ዓለም ገባች። ሃን አይታ ስትጮህ ዩንጂ ሃንን ለቃ ወደ ሺንያን አመራች። ዩንጂን ለሺንያን ከልጅነት ጀምሮ እርግማን የመሰለች ኃይል በእውነት በረከት ነው አለቻት። ዩንጂ እቅድ የሺንያንን ኃይል በመጠቀም በዓለም ላይ ያሉ ሰዎችን ሁሉ ያለመነጽር ኤስ መስመሮችን እንዲያዩ ማድረግ ነበር። ይህንን ለማስገደድ ሺንያን በቢላዋ ልትጠይቃ ስትል አንዲት ሴት ጣልቃ ገብታ ዳነቻት። ያቺ ሴት የሺንያንን እናት ነበረች። እናቷ ለዓመታት የተሸከመችው የጥፋተኝነት ስሜት የእሷ ጥፋት እንዳልነበረ ግልጻ ይቅርታ ጠይቀቻት። በእውነቱ እናቷ አባቷን የገደለችው በሺንያን ስዕል ምክንያት ብቻ ሳይሆን እሷ መነጽሩ ስላላት ባሏ ከገዛቷ ጋር ግንኙነት እንዳለው በአይኗ ስላየች ነበር። በንዴት የተሞላች ሺንያን ዩንጂን አጠቃች። ዩንጂ ግን በቢላዋ ወግታ በኃይሏ ወደ አየር ሰቀለቻት። ሺንያን ወደ ላይ እየራቀ ስትሄድ ከሰውነቷ ስፍር ቁጥር የሌላቸው መስመሮች ወጥተው ግዙፍ የክብ ቅርጽ ሰሩ። ሺንያን ወደ መሬት ስትወድቅ ዩንጂን ያንንም መስመሮች ከምቾት በኃይሏ በተነችው። ፍንዳታው መስመሮቹን በሰማይ ላይ በትኖ አሰራጫቸው። ሺንያን ተነስታ በዚያው ቢላዋ ዩንጂን አጠቃቻት። ዩንጂ ከንቱ ነው መደረግ ያለበት ቀድሞ ተከናውኗል ስትል ህይወቷ አለፈ። እሷ ሞት ምክንያት ያሰረችው አስማት ሁሉ ከሰዎች ላይ ጠፋ። ሺንያን እና ሃን ወደ እውነተኛ ዓለም ተመለሱ። አሁን ግን መላው ሰማይ በቀይ መስመሮች ተሞልቷል። ዩንጂ በሃን ዙሪያ ያሉትን እጅግ ብዙ መስመሮችን ስታይ ደነገጠች። አሁን እውነቱ በግልጽ ወጥቷል። በዓለም ላይ ያለው ሰው ሁሉ መስመሮቹን ማየት ይችላል። ከአንድ ዓመት በኋላ ሺንያን ሁሉም ሰው መስመሮቹን ማየት መቻሉን ታስረዳለች። ብዙ ሰዎች ማንነታቸውን ለመደበቅ ሄልሜት ማድረግ ጀምረዋል። በዚህ መሃል ኮንግ ሙሉ በሙሉ አገግማለች። ሃን ከትምህርት ቤት ሊወስዳት ሲመጣ እንዳትመጣ ነግሬሃት ነበር ብላ ሾፈችበት። በመጨረሻም ትዕይንት ሺንያን ወደ ጁንሲዮን መቃብር ሄዳ ጃኬቱን አኖረች። በዚያ አንድ ሰው ድምፅ ብትሰማም ማንም አይታይም። በድንገት ዩጂን ተገልጣ ጆሮዋ ላይ የሆነ ነገር አንሾካሾከላት። ይህም ዩጂን በህይወት መኖሯን ያሳያል። ታሪኩም በዚህ ተፈጸመ። መልካም ጊዜ